በጧቱ የቀጠረችው ምን አስባ ነው አላልክም? ምን አስባ ነው እኮ ያስብላል። ዛሬ እንግዲህ በጧት ተገናኝተናል። ጧት ላይ ትኩስ ነገር ወይስ ውሃ ነገር ምን ይምጣ? ውሃ ይሁን። በቃ መልካም። እስኪ አስተናጋጅ ጧት ውሃ ይመከራል መሰለኝ። ስፖርት ውሃ ምናምን እኔ በፊት ልማዴ ትንሽ ጧት ቁርስ አሪፍ ነው። ኧረ እሺ ውሃችን ደርሷል። ያው ዛሬ በጧቱ ብዙ ወጎች ይኖሩናል ብዬ አስባለሁ። ምርጫዬ ውሃ ነው ብለሃል። ውሃ ቀርቧል። ውድ ተመልካቾቻችን የእሁድ ቁርስ ፕሮግራማችን ተጀምሯል። ዛሬ ደግሞ ለየት ባለ መልኩ ስለ ትዳር ልናወጋ ነው የወደድነው። ስለ ትዳር በርካቶቻችን ወደ ትዳር ለመግባትም በትዳር ውስጥ ለመቆየትም በትዳር ውስጥም ደግሞ አለመግባባት ሲፈጠር በርካታ ሰዎች ባለሙያዎች አሉና ከነዛ መካከል የትዳር ሐኪም በሚል መጽሐፍም በአዲስ መልኩ የመጣውን የትዳር አማካሪና አሰልጣኝ ጸጋይ አሰፋ ከጎኔ ይገኛል። በርካታ ጉዳዮችን እናነሳለን። በተለይ ትዳር ነክ የሆኑና ትዳር ላይ ትኩረታቸውን ያደረጉ ናቸው። በቅድሚያ አክብረኸኝ እዚህ ድረስ ስለመጣ እጅግ አድርጌ አመሰግናለሁ። ዛሬ በጧቱ ስለ ትዳር ምን ነው እንዳትለኝ ግን የብዙ ሰዎች ሀሳብም ጭምር ስለሆነ ነው። በተለይ አሁን ላይ ድሮ ሙያ ያላት ቤተሰብ የወደዳት ሚስት ትፈለግ ነበር። አሁን ላይ ደግሞ ሁሉም በራሱ ሀሳብ ነው በራሱ ምርጫ ነውና እንደው ስለ ትዳር ምን ትላለህ? እሺ አመሰግናለሁ በጣም ትዳር እንግዲህ ሁሉም ሰው እንደሚያውቀው የእግዚአብሔር ስጦታ ነው። የእግዚአብሔር ስጦታ ነው። የግል ኢንተረስት ግን የለበትም ማለት አይደለም። የግል ፍላጎት የለበትም ማለት አይደለም። ሙያ ሊሆን ይችላል። አንዳንድ ሰው ሙያ ይስበዋል፣ አንዳንድ ሰው ውበት ይስበዋል። ሙያ ችግር የለብኝም ውበት ብቻ ይኖራት ሊል ይችላል። አንዳንድ እንደዛ የሚሉ ሰዎች ሊኖሩ ይችላሉ። አንዳንድ ሰው ደግሞ ችግር የለም ሰላሜ ይበልጥብኛል፣ ሰላሜን ብቻ ነው ፈልገው ሙያ ብቻ ይኖራት ደግሞ የሚሉ ሰው አለ። ሙያና ሰላምና ብቻ ትዳር የእግዚአብሔር ስጦታ ነው። ከእግዚአብሔር ስጦታነት ቀጥሎ ግን የሰዎች የግል ፍላጎት አለ። ትዳርን ሲያስቡ የሚያስቡት ነገር ከትዳር ውስጥ ልክ ሲፈልጉ ከዛ ውስጥ የሚፈልጉት ነገር አለ። እንደየመልኮቻችን ያ ነገር ይለያያል። ሙያም፣ መልክም፣ ቁመናም፣ ሀብትም እኔን የሳበ ነገር አንቺን አይስብሽም፣ አንቺን የሳበ ነገር ደግሞ እኔ ላይስብ ይችላል። ለአንዳንዶቻችን በጣም ሰፍ እኔ አሁን የማውቃቸው ከስተመሮች አሉኝና ቤተሰቦች አሉኝ። ምን ይላሉ? እኔ ሙያውን የፈረንጅ ያበሻውን ጠንቅቄ ሰርቼለት ነው እሷ ስትል ምን ዋጋ አለው? ምን ጎደለበት ትላለች። ምን ሆድ ብቻ ምን ዋጋ አለው ሰላም ከሌለ ይላልና አንዳንዱ እንደዚህ ሰላምን ይፈልጋል። ምግቡ ቀርቶብኝ ሰላሜን ባገኘ ይላልና ዞሮ ትዳር የእግዚአብሔር ስጦታ ነው። የእግዚአብሔር ስጦታም ቢሆን ሰዎች የየግል ፍላጎት አላቸው ከሰው የሚፈልጉት። አንቺ ለምሳሌ ራስሽን ውስጡ የምታገኙ ሰው ትፈልጊያለሽ። ሀብት ኖሮም አልኖረውም ያም ሰው እንደዛው ሊሆን ይችላል። እዚህ ጋር ግን እንደው ቀደም ሲልም ሳነሳ ነበርና ወደ ኋላ መለስ ብለን የጥንት ትዳሮችን የእናቶቻችን፣ የአባቶቻችን፣ የአያቶቻችንን ስናስብ ምናልባትም ቤተሰብ አምጥቶላቸው ያገቡ ይኖራሉ። ረጅም ዓመታትን አስቆጥረው የልጅ ልጅ አይተው በትዳራቸው ደስተኛ ሆነው ያለፉም ጭምራሉና አሁን ላይ ግን ይመስለኛል እንደው አማካሪም ስላለ አማራጭም ስላለ ትንሽ ቴክኖሎጂውም ስለተስፋፋ ይመስለኛል የነሱን ያህል ረጅም ዓመት የሚቆይ ትዳር እየጠፋ ነው። ፍቺ በጣም እየቀለለ ነውና ይሄን ከምን አንፃር ታየዋለህ? በነገራችን ላይ ትላንትና ነገሮች የሚጸኑበትና ዛሬ ነገሮች የሚጸኑበት መንገድ ይለያያል። ትላንትና በዚህ ደረጃ ማህበራዊ ተጽዕኖ የሚባለው ነገር የለም። አሁን ከምትጸኒ ይልቅ የማያጸናሽ ነገር ይበዛል። ትላንትና የሆነ የማትሰሚው ነገር ይበዛል። ማለት ከሰው አትቀበይም፣ ዝም ብለሽ ቤት ውስጥ ዋጋ ትከፍያለሽ። በዛ ላይ ደግሞ ትንሽ መከባበሩም አለ። ክብር ትልቅ ነገር ነው። መቼም ይሄ ግዑዝ ነገር እንኳን ያው እንደዚህ ስታረጊው ይቆጣል ይሄ እንትኑ ማለት ነውና ግዑዝ ነገር እንኳን ክብር ይፈልጋል እንኳን ሰው ቀርቶ እና የድሮዎቹ በጣም ረጅም እድሜ እንዲኖሩ ካደረጋቸው ነገር አንዱ እና ሁለቱ አንደኛው ክብር ነው። ምንም ቢሆን ያከብራታል፣ ምንም ብትሆን ታከብረዋለች። ቢያረግላትም ባያረግላትም ብታረግለትም ባታረግለትም ያከብራታል። የፈለገ ቢመጣ ልጆች እንኳን ቀና ብሎ ሚስቱን እሱ ሊመታት ይችላል፣ ግን ልጆች እንኳን ቀና ብሎ እንዳያዋት አይፈልግም እና ክብር የሚባለው ነገር አለ። ከዛ በተረፈ ደግሞ ይሄ ማፍቀር እንደ ዛሬ በአፍ አይነገርም፣ ውስጥ ግን የሚገለጥ ነገር ግን አለ።
ማሳየት። አዎ አሁን የዚህ ዘመን በተግባር ይገልጽልሻል፣ በተግባር በቃል ይገልጽልሻል፣ በተግባር ግን የለም። ትላንትና ግን ትላንትና በቃል አይናገሩም፣ በተግባር ግን ይኖሩታል። እና የዚህ ዘመንና የዛ ዘመን ሰፊ ልዩነት። ሁለተኛው ሀሳብ ምንድነው? የዚህ ዘመን ዘፈኑ አለ፣ ሶሻል ሚዲያው አለ፣ የምታየው ነገር አለ፣ ሰዎች የሚያወሩት ነገር አለ። ለምሳሌ የጎረቤቱን እንዴ እንትና እኮ መኪና ተገዛለት ልክ ስትባል እቤት ያለችዋ ሴት እኔ እንደ ቤቴ ነው የምኖረው የሷ ቤት የሷ ነው አትልም። እንትና እኮ መኪና ገዛለት ብላ እሷ በነገር የተነካችውን ያህል ባለቤቷን ደግሞ በነገር ተነካለች። እና ድሮ ምን ነበር? ክብሩ ነበር። ድሮ ምን ነበር? ተግባሩ ነበር። ሴት ልጅ አታወራም፣ ወንድ ልጅ አያወራም፣ ፍቅሩን ግን በተግባር ያሳያል። ዚስ ዴይ ደግሞ ሰዎች በጣም ፍቅራቸውን ይገልጹልሻል። አንዳንዴ እንደሚወዱሽና እንደማይወዱሽ እንኳን ለማረጋገጥ እስክትቸገሪ ድረስ። ከዛ ውጭ የመጨረሻው ድሮ የነበረ ትዳርን የሚያጸና ነገር እምነት። ሰዎች ላወራቸው ቃሎች ታማኝ የነበሩ ትላንትናና ዛሬ ማንም ምንም ቢልሽ ምንድነው ዋስትናሽ? ነገ ከ6 ልጅ በኋላ አልፈልግም 4 ልጅ ወልዶ አልፈልግም ላለማለቱ በትዳር ላይ ላለመማገጡ ምንድነው ዋስትና እስክትይ ድረስ አሁን ዋስትና የለም። ትላንትና ግን ዋስትና ነበር። ቃል ነው። ይሄን ስልሽ በዛ ዘመን ችግር የለም ማለት አይደለም፣ ግን ቃላቸውን ይጠብቃሉ። የሆነ ነገር ላንቺ ካሉ በቃ እንደዛው ነው። አሁን እንደዚህም ተብለሽ በጣም ተደነግጫለሽ። ሰዎች ወዲያው ቃላቸውን ሲያጥፉ ታያለሽ። እና ትንሽ ቃል አለመጠበቅ፣ እምነት እንትን አለ ማለት። ከዛ በተረፈ ደግሞ መከባበር የሚባለው ከዛ በተረፈ የምትሰሚውና የምታየው ነገር ተጽዕኖ ትላንትና ዛሬ ብለሽ ስትከፊው ኦፍኮርስ ከዚህ በላይ ባይበዛ ይገርም ነበር ትያለሽ። ሰዎች ይሄናል ተጽዕኖ ካለ ከዛ ይሄናል መከባበር ከጠፋ ይሄናል ሰዎች ተናግረው ለቃላቸው እምነት ካጡ፣ ለምሳሌ ቀለበት ሲያደርግ የሆነ ሰው አጣችም ነጣችም ብዬ ላልተዋት በፈጣሪም በሰውም ፊት ለፊት ቃል እገባላታለሁ ይላል። ዋንድ ያንን ቃል ካፈረሰው ታዲያ ምን ሰውየው እኮ ኦልሬዲ ከፈጣሪ ጋር ቻሌንጆች ሲመጡ አንድ ላይ መጋፈጥ ካልቻሉ እንዳልከው ይሄ ራሱ አንድ የሚያፈርስበት መንገድ አለ። ያንን ቃል ካፈረሰ ከዛ በኋላ ነገር አብሮ ያፈርሳል። መጀመሪያችን ቃል ግን የገባትን ቃል ካስተዋለ ግን ከሱ ጋራ ደግሞ ሌሎች ነገር አብሮ ይጠብቃል። እሷን ሲያፈርስ አንድ ነገር አብሮ ያፈርሳል ማለት ነው። ትዳር ስናነሳ እንግዲህ በርካታ ምክንያቶች አሉ። ሰዎች ወደ ትዳር ለመግባት የሚፈሯቸው ነገሮች፣ አንዳንዴ የሚያዩቸው ትዳሮች ስኬታማ አለመሆናቸው ሊሆን ይችላል፣ ወይም ደግሞ እንደሚጠብቁት አይነት ትዳርም አለመመልከት ሊሆን ይችላል። በዙሪያቸው ያለውን ሲያዩ እንደንትና ላይሆን ይችላል፣ እንደዚህ ላይሳካልኝ ይችላል የሚል ስጋትና ለትዳር ግን የመጀመሪያው መስፈርት ምንድን ነው ትላለህ? ሰዎች የተለያየ ምክንያት ስላላቸው ብዬ ነው። ሰዎች ለምን ትዳርን ይፈራሉ? ስለ ትዳር የሰሙትና ያዩት ነገር ስላለ። አንድ እናት አባቱ ሲደባደቡ ያየ ወይ ደግሞ እያየ ያደገ ልጅ መቼም ቢሆን ስለማግባት አያስብም። ካገባም በኋላ ደግሞ ሴትን መደብደብ ልክ እንደሆነ ያስባል። ትላንት ላለፉት 100 ዓመታት ሰዎች ኖረው ዛሬ ደርሰው ለሴት ልጅ ክብር እንደማያስፈልግ ወይ ደግሞ ሴት ልጅ መመታት እንዳለባት ወይ ደግሞ በትዳር ላይ ቢማግጥም ምንም ችግር እንደሌለው የተለመደና ያለ እንደሆነ ሴት ልጅ ይቅርታ ጠይቃ ወይ ደግሞ ይቅርታ ጠይቆ መቀጠል እንደሚችል እሷ ስታደርገው ግን በደል እንደሚሆን እንደዚህ ያሰበ የኖረ ሰው ትዳርን ሊፈራው ይችላል። ፈርቶም ደግሞ ቢገባበትም ላይሳካለት ይችላል። ምክንያቱም አሁን ያገባም ሰው ያላገባም ሰው ብዙ ነገር ይላል ስለዛ ነገር፣ ግን ያውቀዋል ወይ? ስለሚያወራው ነገር ራሱ ሰው ያውቀዋል? እንደው አንዳንድ ነገሮች ኖረሽ ስታውቂያቸው ነው እንዲህ ብለሽ ለመናገር የሚመቸው እንደና በተቻለ መጠን ሰዎች ከሰሙት ነገር አንፃር ካዩት ነገር አንፃር ትዳርን ሊፈሩት ይችላሉ። በተለይ ደግሞ አስተዳደግ በጣም በነገራችን ላይ ወሳኝነት አለው። አስተዳደግ አንዳንድ ቤት ላይ ሴት ያደገችበት መንገድ 3 4 5 6 ወንድ ባካችሁ ሰዎች ይመጡና ልጃችሁን ስጡኝ። ለምን መሰለሽ ልጃችሁን ስጡን የሚሉት? እሷ አስተዳደጓ በጣም ይታወቃል። ስብዕናዋ፣ ማንነቷ፣ ሞያዋ፣ እርጋታዋ፣ ጨዋነቷ፣ ቁጥብነቷ ይታወቃል። ቤተሰቦቿም ደግሞ ማንነታቸው ይታወቃል። እንዴት ሲከባበሩ እንደነበሩ፣ እንዴት ሃይማኖተኛ እንደሆኑ፣ እንዴት ጠንካራ እንደሆኑ ሰው ያውቃል። ከዛ የተነሳ ያችን ሴት ማንም ይለምናታል፣ እባካችሁ ልጃችሁን ለልጃችን ተብሎ። በነገራችን ላይ በዚህ ዘመንም ነው ነገርሽ። ከዛ ያለፈ ደግሞ በተቃራኒው ያደገች እናት አባቶቿ የማይከባበሩ ያለ እናት ያደገች ያለ አባት ያደገች ሴት ወንድ ልጅ ወዶ ቢያገባትም እንኳን ግን ሳይኮሎጂካሊ አይምሮ ላይ የሚፈጥረው ችግር ግን አለ። በቃ የሷ እናት አባቷ ተፋተዋል፣
ትንሽ የሆነ ነገር ፊል ያደርጋል። ባይናገርም እንኳን ሰው አይናገርማ ሰው ሁሉ ነገር ካንቺ ጋር ሲኖር እኮ ሁሉ ነገር አፉን አውጥተው እንደዚህ ያደርጋ አስባለሁ እኮ አይልም። አዎ ስጋት ይኖራል። እናትየው እኮ እንዲህ ኃይለኛ ናት እናትየው ቢባል ልጅቷ አዎ እንግዲህ እኔ የሆነ ጊዜ ምንድን ማቀው ታሪክ አለ። ልጁ ሽማግሌ ከላከ በኋላ የሆነ ወሬ ይሰማል። ልጃቸው የእንትና ልጅ እኮ ለመነ ተብሎ ወሬ ይሰማልና እስኪና የሆነ ነገር ሰምቼ ነው እንትና ጋር ሽማግሌ ለካው እንግዲህ እነሱ እኔ አብሮ አደጋቸው ነኝ እናቷን አይተ ልጅቷን አግባ ይባላል። አንተ ወስን አዎ እና እናቷን አይተ ልጅቷን አግባ ይላል። አንተ ግን ውሳኔው ያንተ ነው ብሎ እቺን ቃል ብቻ ተናገሩ ይላል። ልጁ ሽምግልናውን ተወ። በቃ ሽምግልናውን ተወ። ምንድነው እናትየው በጣም ኃይለኛ ናትና ልጅቷ ላይ ትንሽ ከእናቷ መቼም ይሄ ፊትሽን ብቻ ሳይሆን ይሄ ደመነፍስሽን ወርሶ አይደል ልጆች የሚወለዱት ትንሽ ኃይለኝነትም ልጅቷ ላይ ነበርና ሽምግልና ከላከ በኋላ ተወ። ስለዚህ ደረጃ የሰዎች ተጽዕኖ አዎ የቤተሰብ የሆነ ነገር ተጽዕኖ አለ። የሰዎች ቃልም ይሄን ተጽዕኖ አለ። ከዚህ የተነሳ ሰዎች ትዳር ሊፈሩ ይችላል። እሱ እንግዲህ እናቷን አይተ ልጅቷን አግባ እናትየው አባትየውን አቃጥላ ምን እንዳስመሰለችው አይታለ ያለ እድሜው ምን እንደመሰለ እንዴት አልጋ ላይ እንደቀረሰ ላግባ ብለ ያልከ ያለው የሱን አዎ ስለዚህ አስበህ በዚህ ሙያ ላይ እንዳለ ሰው የሱን ሐሳብ ትደግፈዋለህ ወይስ ልክ አይደለም ብለህ ታስባለህ? እውነት ለመናገር ከሆነ እናቷ ጨዋ ሆና ልጅቷ ጨዋ ላትሆን ትችላለች። እናትየዋ ጨዋ ሆና ደግሞ ልጅቷ ጨዋ ላትሆን ትችላለች። በጣም ጨዋ ያሳደጋት ሴት አለች፣ ጨዋ ያልሆነች። በጣም ጨዋ ያሳደጓት ደግሞ ማለት ትንሽ ሁሉም ሰው መቼም ጨዋ ነው በራሱ ዓለም ልክ ነው ሁሉም ሰው። የሆነ ሰዎች ደግሞ አሳድገዋት በጣም ከሰዎቹ የተሻለ በጣም ምትገርም ከዚህ ቤተሰብ ነው የወጣችው እስክትባል ድረስ ምትገርም ሴት አለች። ስለዚህ እኔ ከጨዋ ቤተሰብ ስለወጣች ጨዋ ትሆናለች የሚል እምነት የለኝም። አንድን ሴት የሚያውቀው ስለ ሴቷ መናገር የሚችለው ባለቤቷ ብቻ ነው። ለምሳሌሽ አሁን እኛ እዚህ ቁጭ ብለናል። ምን ያገናኘናል? ከባለቤትሽ ጋር ከባለቤቴ ጋር ንግግር ያገናኛል። ጨዋታ፣ አልጋ፣ ልጅ አስተዳደግ፣ ገንዘብ፣ ወጪ ገቢ፣ በጊዜ መግባት መውጣት፣ ስልክ፣ ንግግር ሁሉ ቴንክ ዩ የሚያገናኝሽ ነገር ደግሞ በበዛ ቁጥር የሚያጣላሽ ነገር እየበዛ ይሄዳል። የትኛው መስሪያ ቤት ላይ አሁን ከርቀት አንድ ቀን ሄዶ ቼክ የሚያደርገው መስሪያ ቤት ላይ ምን ያጣላዋል? ቀን በቀን ግን እዛ ተቀምጦ መኖር ሲጀምር መጣላት ይጀምራል። መተዋወቁም አዎ ስለዚህ እኔ ያን ያህል 100% በሱ እርግጠኛ ሆኜ እሱንም አልደግፍም እሱንም አልቃወም። እናትየዋ ጨዋ ሆና ልጅቷ ጨዋ ላትሆን ስለምትችል እናትየዋ ደግሞ ጨዋ ባትሆንም አንዳንድ ጊዜ ጨዋ ልጆች ይወጣል የራሳቸው ማንነት ያላቸው ሰው የሚያከብሩ ከአካባቢም ከማህበረሰብም አንፃር ሊሆን ይችላል ብዬ አስባለሁ። አንዳንድ ቤተሰብ ብቻ አሳድገን ማለት የአካባቢ ሰው አለ፣ ትምህርት ቤት አለ፣ የምናያቸው ሰዎች አሉ። ምናልባት ከዛ አንፃር ሊሆን ይችላል ብዬ ገመትኩ። አሁን ጓደኛም ይታያል እኮ ጓደኛዋ ማናት ትባላለች እና ምንም ብትሆን ምን ጥሩ ጓደኛ ከሌላት ጥሩ እንትን እውነትም ነው ደግሞ ይወርስሻል። አንቺ የምትመስዪው ውሎሽን ነው። ከጨዋ ሰው ጋር የምትውይ ከሆነ ትንሽ የጨዋ በጣም ከሚያነቡ ሰዎች ጋር የምትውይ ከሆነ ትንሽ የማንበብ አይነት እንትን አለሽ። ከነሱ የያዝሽውንም ነገር ቢሆን የሚተራረፈውን ነገር አንቺ ላይ ጥለው ይሄዳሉ። ያን ነገር ትወርሻለሽ። ከነሱ የተሻለ ደግሞ ነገ አንባቢ ትሆኛለሽ። ስለዚህ ጓደኛ ጭምር ተጽዕኖ አለ። ያው በዚህ ሙያ ላይ እንግዲህ ረጅም ጊዜ ከመስራት መጽሐፍም እስከ ማሳተም ደረጃ ከመድረስ አንፃር በርካታ ሰዎችን የማማከር እድሉ አለ ብዬ አስባለሁ። አሁን ላይ ደግሞ ሰዎች በተለይ ለማያውቁ ሰው ማማከር እንደ ምርጫም ያደርጉታል። በዚህ ሙያ ላይ ያለ ሰው ይረዳናል ብለው ይተማመናሉ ጭምርና በርካታ ታሪኮችን ታውቃለህ ብዬ አስባለሁ። ምናልባት ተመልካቾች ቢሰሙት ሊያስተምራቸው እንደዚህም አይነት ህይወትን አልፎ እዚህ ደረጃ የደረሰ ሰው አለ ብሎ ሊያስቡት የሚችሉት ሰው ካለ ምሳሌ ስጥልኝ እስኪ እውነተኛ ታሪክ። እሺ አመሰግናለሁ በጣም እንግዲህ በጣም ብዙ ነው የትኛው እንደምነግርሽ አላቅም። አንድ ሁለቱ ግን በጣም ይጠቅማቸዋል ብዬ አስባለሁና እኔ መጽሐፌ ላይም የተወሰኑን ጠቀስ ለማድረግ ሞክሬያለሁ። አንድ ጊዜ አንድ ባልና ሚስቶች ወደ ቢሮዬ መጡና ስታማክሪ ሁለቱን ካወራሽ በኋላ ደግሞ አንድ 10-20 ደቂቃ ለብቻ ሁለቱንም ደግሞ ታወሪያለሽ። ለየብቻም ደግሞ ታወሪያ ሁለቱን አንድ ላይ ካማከርሽ በኋላ ችግሩን ከነገሩሽና የሆነ ነገር ካልሻቸው በኋላ ለየብቻ ደግሞ ታወሪያለሽ። አንዳንድ ጊዜ የሱን ድክመት ለብቻ በትነግሪው አንዳንዴ ስለሚስቱ ነው ሳወራውና ስለሚስቱ ራሷ ስትነግረው እኩል አይደለም። እሷ ደግሞ ስለ ባለቤቷ ስነግራት ከሙያ አንፃርና እሷ ስታውቀው እኩል አይደለምና ብለውኝ ያውቃሉ። አሁን ለምሳሌ የ100 200 300 ሚሊዮን ድርጅት ወይ ደግሞ የ800 ሚሊዮን ብር ፋብሪካ ይደባበቁና
ከዛን ባለቤትህ እኮ ከሰሰችም አልከሰሰችም ይሄ ንብረት የሷ ነው፣ ይሄን አንተም ታምናለና እንዲህ ብታረግ እኔ ከሞያ አንፃር ባለቤት እንደው መልካም ሰው እንዲህ ብታረግ ልክ ነው እስከዛሬ በጣም ጎድቻታለሁ በቃ ብሎ 100 ብር የማይሰጠው ሰውዬ በስሟ መኪና የማይገዛላት ሰው የ600-700 ሚሊዮን ብር ፋብሪካ በስሟ አድርጎ ታያለሽ። እና ይሰማሉ ከሞያ አንፃር ሰው ሲነግራቸውና ይሄ በልምድ የመሰለሽን ሁሉ አሁን ሴንሲቲቭ ነው ትዳር በባህሪው የመሰለሽን አታውሪም። ምክንያቱም አንቺ የምታናገሪው ሰው ይዞ ሄዶ እንደዚህ ተብሎ ልክ ነው ይላል ሰው። እና ምንድነው የሆነ ባልና ሚስቶች ቢሮ የመጡ ከዛ ምን ተፈጠረ ሁለታችሁ መካከል ያን ያህል ክፍተት የለም ፈቃደኛ ከሆናችሁ ላግዛችሁ ይሄ ነገር ማስተካከል ይቻላል አሉ። ኖ እኔና እሱ ልጃችን እንዴት እንደምናሳድገ ንገረኝ ነው ያልኩክ። ከዚህ በኋላ እኔና እሱ እንኳን አንድ ቤት አንድ ሀገር መኖር እናገባን ሰዎች እሺ ከዚህ በኋላ ወይ እኔ ለቅለታለሁ ሀገሩን ነው። አዎ እሺ ከፍ ያለ ነው። አዎ እንኳን ቤቱን እኮ እነሱ እንኳን ቤቱን እኔና እሱ እንኳን አንድ ቤት ከዚህ በኋላ አንድ ሀገር መኖር አይገባንም። ወይ እሱ ይለቅልኛል ወይ እኔ ለቅለታለሁ አለችና አንድ እንደዚህ አይነት ታሪኮች ይገጥሙሻል። እዚህ ላይ ሰዎች ምን ይማራሉ? መጨረሻቸው ግን ምን ሆነ? እንደዚህ ተባብለው ምናልባት ትንሽ በነገራችን ላይ ትንሽ የተወሰነ ከበፊቱ የተሻለ እልህ ትንሽ እሷ በነገራችን ላይ በጣም እልህኛ የሆነችው የሰዎች ባህሪሽን ይለውጣል። ጨዋ የነበርሽን ሴት በነገር ይነካኩና ለምሳሌ አንዳንዴ እንዴት ለምሳሌ የሐረር ሴት በጣም የምትስቅ የምትጫወት ፈታ ያለች ሴት ሰውየውን ታገባውና የሳቅ ያለ እስክትል ድረስ ሳቋን ለዘላለም ሊያጥፋው ይችላል። ወይ ደግሞ በጣም የሚስቀውን ሰውዬ በየቀኑ የሆነ ነገሩን እየነካካሽ ከወራት በኋላ ሰውየውን ሳቁን ለዘላለም ታጠፋ ትችላለች። እና ውስጧ በጣም ቁስል ነበር የረጅም ጊዜ ብዙ ነገሮቿ ነበር እንትን ያለና ሰው ደግሞ መጥፎ ነው። በዱላ የመታሹ ሰው ይሻላል። ይሄ በቃል አንተም ብሎ ወንድ አንቺም ብሎ ሴት ደግሞ እንዲያረገሽ እነሱ ጠባሳው እዛ ቦታ ቁጭ ይላል። ሰውየው ይቅር ብሎሽም ካንቺ ጋር ቢኖር ኦሬዲ ጠባሳው ቁጭ ብለና በዱላ የተመታ ሰው ይሻላል። በዱላ የተመታ ይታከማል። በቃል የተመታ ሰው ግን ለዘላለም ነው ሰባራ የሚሆነውና ከዛ የተነሳ መጨረሻ ላይ ትንሽ ነገሮች እንዲያስተካክሉና ጊዜ እንዲሰጡ አረግናቸው። ትንሽ የተወሰነ ነገር ጊዜ ከዛ በኋላ አንዳንዶች ይመጣሉ፣ አንዳንዶች ተመልሶ አይመጡም። ፎሎ አፕ አለኝ። አሁን ስናማከር ክትትላል ለአንድ አመት አለ እንከታተላቸዋለን። በየወር ለአንዳንድ ሰዓት ወይ ለሁለት ሰዓት ይመጡና እንከታተላቸዋለንና እስከ ተወሰነ ጊዜ ሰላም ነው። ከዛ በኋላ በራሳቸው ዓለም እንግዲህ ጸጥ ሲሉ የት ገብተው እንደሆነ አንዳንዴ ስልክም ትንሽ የሆነ ነገር ላይ ቢዚ ነንና እንደውላለን ብሎ ዝም ሲሉ ዝምት ያል ይችላል። ምናልባት ተስማምቶም ሊሆን ይችላል የጠፋት አንዳንዴ። አዎ አንዳንዴ ሲጀምር አንዳንድ ሰው ይመጣና በአንድ ቀን ችግሩ እንደመጣ ሁለተኛውን ቀን እሺ አይልም። በቃ ሳይንሷ ገብታኛል እኔ ጥፋተኛ ነኝ አይደለም የሚለውን ለማወቅ ነበረ። በቃ ጥፋተኛ ነኝ ገብቶኛል በቃ እንዲነገራቸው የሚፈልጉ ሰዎች አሉ። አዎ ከዛን ወጥተው ይሄዳሉ ተመልሰው አይመጡም። እንደውም አሁን ስታወራኝ ምንድነው ትዝ ያለኝ ነገር በተለይ እንደ ሳቁ እንድታጠፋ ወይ ሳቋን ሊያጠፋ ይችላል ረጅም ዓመትም አብረው ስለሚቆዩና ከዛ አንፃር ግን የተለያዩ ስኬታማ የሆኑ ሰዎች እናያለን። በመልክም እድሜያቸውን ለመገመት እስኪያቅተን ድረስ ተመችቷቸው ልጅ መስለው የሚኖሩ ሰዎች አሉና ምስጢሩ ምንድነው ሲባሉ ወንድም ከሆነ ባለቤቴ ነች ይችላል፣ ሴትም ከሆነች ደግሞ ባለቤቴ ነው የዚህ ምስጢሩ ይላሉና ይሄ እንደው ከምን አንፃር ነው? ከሰላም ነው? ከፍቅር ነው? ከምን አንፃር ያዩት ነው? እሺ አመሰግናለሁ በጣም። በነገራችን ላይ አሁን በቅርብ የወጣ ጥናት አለ። ጥናቱ ምን ይላል? የሰው ደስታውም ሀዘኑም ከፍቅር ህይወቱ ጋር ይገናኛል። በጣም ደስተኛ ከሆንሽ ውስጥሽ የሚመነጭ የሆነ ሆርሞን አለ እና ረጅም እድሜ መኖር አቅም አለሽ። በሚገርም ሁኔታ ሳቅ ለፊት ፈገግታ ለፊት ቆዳም ስለሚመከረን ጠቃሚም ስለሆነ ብቻ ደስተኛ ከሆንሽ የሆነ ጥሩ ኮንፈርት እንዲሰማሽ ያደረገ የሆነ ሰው አለሽ። ምናልባት ደግሞ ማትስቂ ደስተኛ ማትሆኚ ከሆነ የሆነ ደስታ የሚነፍግሽ ነገር ቤት ቁጭ ብሏል ማለት። ምክንያቱም ቤትሽን የምትወጂው ቤት ውስጥ ያለውን ሰውዬ ስትወጂው ነው። በቃ ለመግባት የምትጓጊው ቤት ውስጥ ያለውን ሰውዬ ስትጓጊለትና ስትወጂ ነውና በጣም በትዳራቸው ስኬታማ የሆኑ ከ40 ዓመት በኋላ 4 ልጅ ወልደው የ25 ዓመት ወጣቶች የሚመስሉ ባልና ሚስቶች አሉ። በጣም ያስገርም። አዎ ሀብረው ንብረት አፍርተው ምናምን እናንተ ባልና ሚስቶች ናቸው ወንድምና እህት ነው የምትመስሉት እስኪታያቸው። እነሱ ምንድነው ለዚህ ትንሽ የፈረንጅ ካፕሎች ይበልጡናል። ይሄን ስልሽ ሁሉም ማለት ያለ ኢትዮጵያ ውስጥም በጣም የሚያስቀና ትዳር አለ። አሁን እኛ ለወደፊት ሚዲያችን ላይ በደንብ በሰፊው እናወጣለና የሚያስደነግጡ ትዳሮች አሉ። ትላንትና ሲጋቡ 100 ብር የሌላቸው
ዛሬ 100 ሚሊዮን ብር በየወር የሚያገለባብጡ በጣም ባለሀብቶች አሉ። እስቲል ሚስትየው አክብራው ወዳው እሱም አክብሯት ወዷት ታምኖላት ጭምር የሚኖሩ ደስ የሚሉ ባልና ሚስቶች ምን ስላደረጉ መሰለሽ? ገብቷቸዋል። ያላቸውን እድሜ የውጮቹ አልኩሽ 10 ዓመትም ብትሆን 10 ዓመት በፍቅር ነው የሚኖሩ። ከዚህ መቀሌ ከሄደ ትግረኛ፣ ከዚህ ወለጋ ከሄደ ኦሮምኛ፣ ጅጅጋ ከሄደ ወይ ደግሞ ወላይታ ከሄደ ወላይተኛ ተምሮ ያችን ጊዜ ከወላይታ ሚስቱ ጋራ ፍቅር አሳልፎ ከዛ ከጨረሰ ቴንክ ዩ ቤቢዬ ብሎ ነው የሚሄደው። የኛ ደግሞ ወይ አይሄድም ወይ አይመጣም፣ እዛው በመነቋቆር በመሰዳደብ ቃሎ ይቅርታ እንደዛ ነው የሚኖሩት። ለትዳር ስኬት እስከ ኖርሽ አይቀርም ያንቺ ሰላም የሰውየው ሰላም ነው፣ የሰውየውን ሰላም ያንቺ ሰላም። የሰውየው የሚስቱን ሰላም ይጠብቀው ለራሱ ሰላም ሲል። አንድ ሰው ሚስቱን የሚያስደስተው ሚስቱን የሚንከባከበው ለራሱ ሲል እንጂ ለሷ ሲል አይደለም። ምክንያቱም ትዳር ውስጥ ግዴታ አለ፣ መብት አለ። ብዙ ጊዜ ግዴታ የሚመጣው ከምን በኋላ ነው? መብት የሚመጣው ከግዴታ በኋላ። ለምሳሌ ግብር ትከፍያለሽ፣ ከዛ በኋላ መብትሽን ጠይቂያለሽ እንጂ መብት ጠይቀሽ አለ ግብር የምትከፍይው እኔ እንደማውቀው ህግ እንትን መቀበል ነው። አዎ መጀመሪያ ትሰጫለሽ፣ ከዛ ትቀበያለሽ። የተንከባከባት ፍቅር የሰጣት ጊዜ የሰጣት ስጦታ የሰጣት ሁሉ ነገሩን የሰጣት ሴት 100% እርግጠኛ ነኝ የሰጣትን ነገር መልሳ መስጠቷ አይቀርም። እሷ ደግሞ ከተንከባከበችው በጣም በቃላት ወርወራ እንትን ካልሆነችና ባለቤቷን በቃላት በነገር ማታደማ ከሆነ በእርግጠኝነት ነው የምነግርሽ ሰላም ስለሰጠችው ሰላም ይሰጣታል። በነገር ስትል ነው። ወንዶችስ በነገር ሴቶችን አያስቸግሩም? ሴቶች ላይ ብቻ ነገር መጣ ብዬ። ኦኬ አዎ ልክ ነው። ግን በሴቱ በኩል የሚጠሩ ነገሮች አሉ። አሁን እኔ ጋር ብዙ ወንዶች ይመጡና እሺ እኔ ከባለቤቴ እንደው ባክን ሊማከሩ ይመጣሉ ቢሮና እኔ ከባለቤቴ ምንም ነገር ሀብትም ከፈለገ ሁሉንም ተወሰድ ምንም ነገር በቃ የኔ መኪናም ካስደሰታት ይሄውና ቁልፍ ይሄን መኪና ተያዝ። እኔ ግን ሰላም እንፈልጋለሁ የቃላትሽን ነገር ቃላት በቃ ቃላት ይሄን ባይዘው እኔ ቢሮ ይመጡ በጣም ብዙዎቹ ነው ነግርሽ። ይሄን ግን ስልሽ አሁን ድሮ ወንዶች አይናገሩ ነበር። አሁን በጣም በመላስ በቃ በነገር በጣም ልብሽን የሚያቆስሉ ሰዎች አሉ። ሴቶች ብቻ አይደለም ይሆን የሚለው ነገር ኖ ሴቶች ብቻ አይደለም፣ ግን በይበልጥ ወንዶቹ እኔ ጋር ሲመጡ ንብረቴን ሁሉንም ትወሰድ፣ ግን በቃ ይሄ አንደበቷን ሰው የዛ ያዝልኝ በቃ ወይ እኔ እስክትጨርስ ድረስ አትግባ በቃ ተናድጃለሁ ትበለኝ። እኔ አሁን በጣም እያቆሰለኝ ያለው የሷ ንግግሯ ነው። ሴቶችም ይላሉ በቃ እኔ ንግግሩ ሰብሮኛል። ምንም አሁን ሬንጅ ሮቨር ቁልፍ ተሰጥቷቸው ብዙም ያልገረማቸው ሴቶች አሉ። ለምን ከዚህ ጋር ወደ አንተ ሲመጡ እንዳልከኛው በዚህ ደረጃ እንግዲህ የተለያዩ ሀብት ደረጃዎችን እየነገርከኝ ነው በሚሊዮን በቢሊዮን እና እንደዚህ አይነት ሰዎች ግን ትዳራቸው ስኬታማ ሳይሆን በቢዝነሱ ስኬታማ ሆነው ወደ አንተ እስከ መምጣት ደረጃ ከደረሱ እስካሁን ካየኸው አንጻር ከራስን ማመለካከት በመነሳት ገንዘብ ነው ወይስ ፍቅር ነው የሚቀድመው የሚባለውን በርካቶች ለመመለስ ግራ የሚጋቡበት ያው ፍቅር ቢያስቀድሙ አንዳንዴ ለመኖር ገንዘብም ያስፈልጋልና ምን ተመለከት ከነሱም በመነሳት? መልካም ገንዘብ ማግኘትም ገንዘብ ማጣትም ለትዳር ችግር ነው። በጣም ቢሊየነርም ስትሆኚ ችግር ነው። በጣም ድሃ ስትሆኚ ችግር ነው። ይሄ ከገንዘቡ ጋራም የመኖር ጥበብን ከሌለሽ ከድህነቱ ጋር እዛም ቤትሽን ማኔጅ የማድረግ ጥበቡ ከሌለሽ ላይም ትጣያለሽ ታችም ትጣያለሽ። አንዳንዶቹ ገንዘብ የሌላቸው በተለይ ገንዘብ ስለሚፈልጉ ገንዘብ ያለው ሰው ይቀርባሉ። ኦሬዲ ገንዘብ የላቸው። ገንዘብ ያላት የሀብታም ልጅ ደግሞ ምንድነው የምትፈልገው? ፍቅር። ቀጥሎ ምናልባት ደግሞ ሁለቱንም ልትፈልግ ትችላለች። ሀብትም ያለው ገንዘብም ያለው እንትን ፍቅርም ያለው። አዎ ግን አብዛኛውን ገንዘብ የሌላቸው ገንዘብ ይፈልጋሉ። ሀብት የሌላቸው አዎ ስለዚህ ያው ፍቅርና ገንዘብ ላይ ያለ ነው እንዳልከው ማኔጅ ማድረግ ካልተቻለ ነገር ነው። እና ምንድነው ገንዘቡን የምታመጫቸው ነገሮች አሉ፣ የማታመጫቸው ነገሮች ደግሞ አሉ። በቃ ገንዘቡን የምታመጪው ነገር አለ። ሰርተሽ ደግሞ ገንዘቡ ይመጣል ደግሞ የማይመጣ ክብር። ለምሳሌ ግድ የላችሁም እናንተ ተጋቡ ወይ ደግሞ እንጋባ ከዛ ከተጋባን በኋላ ነገሮች ይስተካከላሉ ይላሉ ብዙ ሰዎች እና እውነት ግን ተስተካክለዋል ወይ? በጣም የብዙ ሺህ ሰው ህይወት ተበላሸ እንጂ ስለተጋቡ ብቻ የተስተካከለ ነገር የለም። እንደውም ተፋቱኝ
አሁን ይሄ ነው በጣም ተጋቡ ችግር የለውም በልምድ ሲባልበት የነበረ ነው። ከመቶ ሰው 10 ሰው ላይ ሊሰራል 90ዎቹን ግን ቤታቸውን ያፈርሳል። ከመቶ ሰው 10 ሰው ላይ ሊሰራ ይችላል። ተጋቡ ፍቅር እያደር ይመጣል እንትን እያደር ይመጣል። በመላመድ ይመጣል። በነገራችን ላይ ሰውን ወዶ እንደማግባት አውቆ ማግባት ዋጋ አለ። ከፍቅርም በላይ መተዋወቅ ጥያቄ የለውም። ቤተሰቦች እኮ ያንቺን ቤተሰብ አውቆ የሱን ቤተሰብ አውቆ ባካችሁ ልጃችሁን ለልጃችን ይላሉ። ምን ስለሚሉ ባክግራውንድሽን ስለሚያውቁ። ግን አንቺ የወደድሽውን ሰው ወደሽዋል ግን አታውቂውም። እነሱ ግን ያውቁታል ግን አልወደድሽውም። ሁለቱም አንዳንዴ እኩል ነው። የወደድሽውንም ሰው ብታገቢ የምታውቂውንም ሰው ብታገቢ ወደ ሆነ ነገር ትመጪ። የተሻለ ግን የሚሆነው የምታውቂውን ሰው ማግባት ነው ከመውደድ በላይ ፓወር ስላለው። ስለዚህ ዞሮ ዞሮ ምንድነው ሚዛን ላይ አይቀመጥም። የፈለገ ይምጣ ነገ ሀብቱን ጥለሽ ትጀለሽ። እኔ 80 90 ሚሊዮን ብር ወይ ደግሞ 200 300 ሚሊዮን የተሰራ ፎቅ ውስጥ ምንም አልፈልግም ብላ ልጆቿን ይዛ የወጣች ሴት አውቃለሁ። በጣም ሀብቱን ብላ ገብታ አልፈልግም ይሄን ሁሉ ሰላሜን ነው ፈልገው ብላ ሀብቱን ጥላላት የወጣች ሴት አለች። ሀብቱን ብላ ደግሞ ገብታ ፍቅር ይዝሻል እኮ ባይዞ አንዳንዴ የሆነ ነገር አይተሽ ገብተሽ አለባበሱን አይተሽ ቁመናውን ወደሽ ገብተሽ ከዛ ጠጋ ስትይ ማንነቱ ጭምር ይገዛሽና ትገቢያለሽ። ሴትም ጸጉሯ፣ ውበቷ፣ ስነ ስርዓቷ፣ እርጋታዋ ይገዛሽና ጠጋ ስትይ ደግሞ ማንነቷ ደግሞ ይገዛሻል። ከዛ ዝም ብለሽ በዛው ትቀሪያለሽ። እንደገባሽ ልቧ ውስጥ በዛው ትቀሪያለሽ። ከዛ ሰዎች ያኔ ሀብቷን ብሎ ነው ሊሉ ይችላል። እንደውም በዚህ ጊዜ እኮ ከወንዶች በላይ በጣም ሚሊዮነር ሴቶች አሉ። ጠጋ ሲል በቃ ሊበላ መጣ እንኳን ምናምን ይላሉ። ያ ነገር ደግሞ የዛ ሰውን አይምሮ ይነካልና ምንድነው ይሄ እንደ ድሮ ዘመን ትንሽ ጊዜ ችግርን ለመቅረፍ የረጅም ጊዜ ስቃይን ለመግዛት ሰዎች ባይወስኑ ባይኔ እኔ እንደ ወንድም እንደ ሞያም ሰዎች ውጭ ሀገር ለመሄድ የሚሆን የሆነ የተስተካከለ ህይወት ላይ ለመቀመጥ የሚሆን ለትንሽ ጊዜ ደስታ ብለው የረጅም ጊዜ ስቃይ ራሳቸው ላይ ባይገዙ በጣም በጣም ከባድ ስለሆነ አሁን ላይ በጣም በርካታ ፍቺዎች እየተመለከትን ያለ ነውና አንዳንዴ ማግብቶ ወልዶ መፍታትን እንደ አንድ መንገድ ሰው እያሰበው መጥቷል። ሲንግል ማም መሆን ይሄ ብቻውን ልጅ ማሳደግ እናቶች በተለይ ነፃ ሆኜ ልጅ ማሳደግ ልጅ ለመውለድ ነው ማገባው የሚሉ ሴቶች በጣም በዝተዋልና ይሄ ነገር የሚደገፍ ነው። ለምንስ በዙ? ከምንስ የመጣ ይመስላል? አሁን አንተ በተመለከትክበት ባየበት መንገድ እንግዲህ እሱም በሁለት መንገድ እንዲሁ አንደኛው መንገድ ምንድነው የሆነ ሰውን ስታጭው ቅር ካላለሽ ስታጭው ሰላም ከተሰማሽ ከሰውየው ጋር ሰላም አይደለሽም ማለት ነው። በነገራችን ላይ ለብቻዋ ልጅ እንደምታሳድግ የምታሳዝን ሴት የለች። ይሄ እነዚህ ለልጅ ብቻ የሚሉትን ሴቶች አይደለምልሽ፣ ግን ትዳር ይሆንልኛል ብላ እድሜዋን እንዳለ ዋጋ ከፍላዛ ውስጥ ከዛን አልሆንላት ብሎ ለብቻዋ ልጆች እንደምታሳድግ ሴት የምታሳዝን ሴት የለች። አሁን ብዙ ሰው በቃ ሲንግል ማም እንዲ ለሁሉ ያንን ስም አሰጪ በጣም ስነ ስርዓት ያላቸው በጣም ጨዋ የሆኑ ይሆንልኛል ብለው ገብቶ ሳይሳካላቸው ቀርተው ልጆቻቸውን እናትም አባትም ሆኖ አሳድገው ለባለስልጣን ለባለ ሀብት በጣም የሚገራርሙ ትልቅ ደረጃ ልጆች ያፈሩ እናቶች አሉ። ሁሉንም ፈተው ሲንግል ማም ብለሽ እንዲያነስ ስም ራሱ አንሰጣቸው። በጣም የሚያስደነግጡ በቃ ወይ ማግጦባት ወይ ሁለተኛ ትዳር ይዞባት መማገጥ ወንጀል ነው ታውቂያለሽ። በትዳር ላይ መማገጥ ኃጢያትም ወንጀል ሁለቱም ነው። አሁን ብዙ በጣም ያስጠይቃል። የምትታሰሪው አንቺ ጭምር ነሽ። ከባለ ትዳር ወንድ ጋራ ተኝተሽ ብትገኚ ሰውየው አንቺን ወንጀለኛ ናቸው። ግን ይሄንን ብዙ ሰው አያውቀውም። ከሞራል ጋር ነው የሚያያይዘው። እንዴት ትዳር እያለው ይሄዳል? እንዴት ትዳር እያላት ከሌላ ሰው ጋር ነው እንጂ እንደ ህግ ተጠያቂነት የሚያስበው ብዙ ሰው የለም። ብዙዎቹ ኃጢያት እንደሆነ ነው የሚያስቡት እንጂ ወንጀል እንደሆነ። እኔ አንድ ጊዜ ሚስቱ ላይ እንትና እንዲማግጦ በቃ አልፈልግም ብየዋለሁ እኔ ተጸጽቻለሁ ይቅር በይኝ አለኝ። እጅ ከፍንጅ ነው በትዳሬ ላይ ሲማግጥ ያየሁት ብላ ይዛው መጣችና መጨረሻ ላይ እንደማትሰማው ሲያቅ እዛው እኔ ኦፊስ ውስጥና መብቴ ነው በገንዘቤ ነው የምፈልገውን የማድረግ መብት አለኝ አለ። ከዛን እንደው ለብቻ ላዋራው ለብቻ ብያት ሲቆ ግድልሽም ብያት ለብቻ ወንጀል እንደሆነ ግን ታውቃለህ አልኩት። ነው ምናምን አለኝና መጨረሻ ላይ አለኝና ሰማይ ወንጀል እንደሆነ ታውቃለህ ወይ? በትዳር ላይ መማገጥ ወንጀል እንደሆነ ታውቃለህ? አላቅም ወንጀል ነው ይሄ። እሷ ማስረጃ አላት። እሷ አይደለም ወንድሞቿ ሳይቀር እጅ ከፍንጅ ይዘውሃል። አስመስክራ አንተን ቀጥታ ማውራት ትችላለች።
አሁን ጭራሽ እንደ ተበዳይ አይነት አንዳንድ ሰው ይበድልሽና አክቱ ግን እንደ ተበዳይ ነው። ልብ ሰብሮ ልቡ እንደተሰበረ ሰው ነው አክት የሚያደርገውና ድንግጥ ብሎ ሽልክ ብሎ እግሯ ላይ ወድቆ በቃ ማሪ ወንጀል መሆኑ የበለጠ እሱን አስፈራው ማለት ነው። ኃጢአት ያላስፈራው ሰው እንግዲህ ህግ ይገዛሻል። አንዳንዴ የሰማዩን ህግ አልፈራ ስትይ እሱ በጊዜው ቅጣቱን ቢሰጥሽም የማትደራደሪበት የምድር ህግ ነው። ህግ ደግሞ አዎ ያው ድርድር የለም። አንድ ወንጀል የሰራ ሰው በዚህም በዛም ብሎ መተረፍ አይችልም። ያን እንትን የተፈረደበትን ፍርድ ግዴታው ነው ወንጀለኛ ስለሆነና ዞሮ ዞሮ ምንድነው ፖይንቴ ሰዎች እዚህ ነገር ላይ በተለይ ይሄ ህይወትና ሌላ ነገር ይለያያል። የምትከፊውን ዋጋ ነው። ዋጋ ከፍላ ልጅ ወልዳ ለብቻዋ እንደምታሳድግ ሴት የሚያሳዝን የለም። ይሄ ለራሳቸው ልጅ ብቻ እንፈልጋለን የሚሉ ሴቶች ያው አንዳንድ ጊዜ የሆነ ነገር የሚናፍቅሽ እዛ ውስጥ ያለ ሰላም፣ ደስታ፣ ፍቅር ካለ ነው ሀሳብሽን የሚያስቀይር። እኔ አሁን በቃ እኔ ለወደፊት ባል እንዲኖረኝ አልፈልግም ብላ አሁን ሰላም ያለ ህይወት ውስጥ የምትኖር ሴት አውቃለሁ። ለወደፊት ጋብቻ አልፈልግም ብላ በቃ ስታማክራት የነበረ ሴት አግብታ ስነ ስርዓቷን ይዛ ስትኖር አንዳንዴ አቋምሽን የሚያስቀይር ሰው ይመጣል እና በባህሪው ጤናማ አይደለም አስተሳሰቡ። ለምንድነው ጤናማ የማይሆነው? ያለ ባል መኖር ይቻላል፣ ያለ ወንድ ግን መኖር አይቻልም። ይሄን የተፈጥሮ ህግ ነው፣ መቀየር አትችይም። ያለ ባል የሆነ ያለ ጠባቂ ያለ ተቆጣጣሪ ልትኖር ይችላልሽ። ነገር ግን ያለ ወንድ ግን እዚህ ምድር ላይ አሁን ተመልከቻቸው ሴክሹዋል ነገርስ እነዚህ እኮ ይሄ ነፃነት የሚፈልጉ ነፃነት ግን ከህሊና ነፃ መሆን አትችልም። በቃ ይሄ ከወንድ እስር ይሄ የተወጣሽ የተገባሽ ከሚባለው አይነት ሲስተም መውጣት ፈልጋለሁ። በተለይ ደግሞ ጭቅጭቅ እኔ ማንም ሰው ቢሆን ጭቅጭቅ ካለበት ቤት ለብቻ እንደመኖር ደስ የሚል ነገር የለም። ቤት ውስጥ ሰላም ከሌለ መከባበር ከሌለ ይሄን ግን ስልሽ ዋጋ ካልተከፈሉበት ነው። ትዳርም ፍቅርም የሚጸናው በዋጋ ነው። ያለ ዋጋ የሚገኝ ዋጋ ስለሌለ የከተማዎቹን ቢሊዮነሮች ሰብስበሽ እንዴት እዚህ ደረሳችሁ ብለሽ ብትይ በዋጋ ነው። ትዳራቸው የተሳካላቸው ሰዎች ሄደሽ ብትጠይቂ ዋጋ ከፍለው ነው ትዳራቸውን 20 ዓመት 30 ዓመት ያቆዩት እንጂ እሷ ቸር ስለሆነች እሱ ቸር ስለሆነ አይደለም። ዋጋ ከፍላ ነው። ቸር የሚባለው ሰው ጋር ለመኖር ራሱ ጥበብ ይጠይቃል፣ መቻል ይጠይቃል፣ መታገስ ይጠይቃል፣ እያየሽ ማለፍ ይጠይቃል። አንዳንዴ ሰምተሽ እንዳልሰማሽ ምክንያቱም ቀላል አይደለም። ከራስ ጋር እንደመኖር ቀላል አይደለም። ከሰው ጋር ስትኖሪ የራስሽን ብቻ ለማስደሰት እንደምትጠሪ አይደለም፣ ሰውየውን ለማስደሰትም ትጠሪያለሽና ብቻ ግን የሆነ ትዳሩን ፈጽሞ የማይፈልጉ ሴቶች አሉ። ይሄ የግል ፍላጎታቸው ነው። እኔ የፈለኩትን ብቻ ይፈልጉ አይደለም፣ እሱ የግል ምርጫቸው ነው። ጤናማ ነው ወይ እሱ ሌላ ጥናት የሚፈልግ ሌላ ነገር ነው። ነገር ግን ሰዎች ጭቅጭቅ ስለበዛበት በጣም ንትርክ ስላለ በጣም ከመጠን በላይ ፍቺዎች ቁጥራቸው እየበዛ ስለሆነ እኔም ነገ ልጅ ይዤ ብቻዬን የመኖር ከሆነማ ቢቀርብኝስ ብሎ ያስባሉ። ስለዚህ ሰዎች ትዳርን ከሚፈሩባቸው ነገሮች አንዱ የሚያዩት ነገር የሚሰሙት ነገር 20 ዓመት በትዳር ቆዩ በጣም አርአያ ናቸው ምሳሌ ናቸው የምትያቸው እነ ትራምፕ እኮ አልጋ ተኝተው ነበር የሚተኙት። ላለፉት 8 እና 10 ዓመታት አልጋ ለይተው ሲተኙ የነበሩ ባልና ሚስቶች ነበሩ። ትራምፕ እስከ ቅርብ ጊዜ ድረስ ከሚስቱ ጋራ አልጋ ለይተው ነበር የሚተኛው። ስለዚህ ምንድነው አሁንም ያልተፋቱ ባይምሮ ግን ተፋተው አልጋ ለይተው የሚተኙ ነው። አዎ በጣም ደግሞ ሚሊዮን ሰዎች ደግሞ ኢትዮጵያ ውስጥ አልጋ ለይተው አሁንም የሚኖሩ አሉ። እሱ በኋላ በር እሷ በፊት ባል፣ እሷም አትወደውም እሱም አይወዳት፣ እሷም አጣላው እሱም አይጣላት እና ለይሉኝታ ነው ለሰው ለመታየት ነው። ለምንድን ነው ይሄ ሊሆን ይችላል? ልጅ ያስርሻል ደግሞ ኢሜጅን መጠበቅ የሚባል ነገር አለ። እሱ ይሄን ትልቅ ሰው ሆኖ እሷ እንደዚህ አይነት ሰው ሆኖ እንደዚህ አይነት ስሜት ስላለ ለልጆች አይኖርም ሲባል ጸጥ ብለው እዛ ቤት ውስጥ ግን ልጆች የማያውቁ ነው ይመስላል። ያውቃሉ። ልጅ የ6 ዓመት ልጅሽ ከባለቤትሽ ጋራ ሰላም አለመሆንሽን ታውቃለች። እንደምናስባለን አዎ ያውቃሉ። ልጆች ያውቃሉ። ብዙ ሀሳቦችን አነሳን። እንግዲህ ጸጋዬ አሰፋ በጣም ደስ የሚል ቆይታ እያደረግን ነው። እዚህ ጋር ደግሞ መጽሐፍ አለ። መጽሐፉ ላይ ላገቡም ላላገቡም ሰዎች ትምህርት መሆን የሚችሉ በጣም በርካታ ነገሮችን እያየው ነበርና አሁን ለምሳሌ ያላገባ አለ፣ በራስ መተማመን አለ፣ መወሰን አለ። ከነዚህ መሀል ደግሞ ሰው የሚፈልገውን ነገር ሊያገኝ ይችላልና እኔም አንዳንዶቹን ስመለከት ነበረ። በተለይ ከውሳኔ ጋር በተያያዘ አንዳንድ ሰው ለመወሰን በጣም ግራ የሚጋባበት እድሜ ያለና አንዳንዴ እድሜም ለትዳር ወሳኝነት አለው መሰለኝ። ውሳኔ ላይ ለመድረስ ትዳር ላይ ቁልፍ ነው የምትለው ነገር ምንድን ነው? እንግዲህ በነገራችን ላይ ለመሮጥም ለመቀመጥም
ለመኪናም ለምግብም ለትኛውም ጊዜ ይወስንሻል። ለማግባትም ጊዜ አለው። አይኖ አንዳንድ ሰው ወንድ ልጅ የትም መቼም ቢሆን ማግባት የማያወልድ ማያሳድገው ልጅ መውለድ ጥቅም የለውም። ልጅ ከወለድሽ የምታሳድጊው ትዳርም ደስ የሚለው በጊዜው መኖር ስትቺ ማፍቀር ስትቺ ልጅ ማሳደግ ስትቺ አብረሽ መተኛት አብረሽ መነሳት አብረሽ እራት መብላት ስትቺ መዝናናት ስትቺ በዛ እድሜ ደስ ይላል። አንድ ሰው ልንገርሽ፣ በቅርብ እኛ አካባቢ መኪያቶ አዞ አስተናጋጆቹ ከውስጥ ሆነው ወደ ውጭ ያውታል እንዴ አይጠጣም እንዴ የቀዘቀዘበት እኮ ብለው ከዛ በኋላ ጋሺ የቀዘቀዘብህ እኮ ብለው ነካ ሲያደርጉት ሰውየው ወድቋል። ሲወርቅ ለካ የሞተው ከ30 ደቂቃ በፊት ነው። እና በተቀመጠና እቺን ሻይ አማስለሽ እንኳን መኪያቷን አማስሎ መጠጣት እንኳን እግዚአብሔር ሲፈቅድለት ነው። ሶ ደስ የሚለው በጊዜው ነው። ከኖርሽ ነገን የምታቂ ከሆነ አይደለም። ነገን በተስፋ እግዚአብሔር ካኖርሽ ነገን የሆነ ነገር ታረግ። ዛሬ ግን ከሚስት ጋርም ከጓደኛም ጋራ በፍቅር መኪና የሚያምርብሽ ዛሬ ከሆነ እሱም ዛሬ ለምን ከተፈቀደልሽ፣ ካልተፈቀደ ምንም። ድሮ ነበር እኮ ሰው ገንዘብ ብቻ በህይወት ያረ ገንዘብ ብቻ ከገንዘብ ውጪ ስንት በህይወት የሚያስፈልግሽ መሰረታዊ ነገር አለ። ለሚሰሙ ሰዎች መንገድ ፈልገው በእምነት የምትጀምሩ ነገር 100% እርግጠኛ ነኝ አይበላሽ። ባንቺ በኩል ችግር ካልመጣ 100% ግን ይሄ እየሰጋሽ የምትጀምሪው ህይወት መጨረሻውም የተበላሸ ነው። በጥንቃቄ ለማድረግ ስለምትሞክር ያው ብዙ ነገሮች ባስተካከሉ ልክ ላይ ሄዱ ይችላልና በርካታ ወሬዎችን እያወራን ነበረ። እጅግ በጣም አስፈላጊ ሆኖ በትዳር ውስጥ ላሉ ወደ ትዳር ለሚገቡም ጭምርና ተመልካቾች ጥሩ ጊዜ አብረውን እያሳለፉ እንደሚሆን ተስፋ እናደርጋለን። ዛሬ ግን ለጸግሽ አንድ ፈተና አለኝ። የእሁድ ቁርስ ፕሮግራማችን ሁሌም በየሳምንቱ በተለያየ ስራ ላይ ያሉ በተለያየ ሙያ ላይ ያሉ ሰዎችን በምግብ ሙያ ይፈትናልና በተለይ ትዳር ላይ ድሮ ሴቶች ሙያ ቢኖራቸው ይባል ነበረ፣ ወንዶች ቢያግዟቸው የሚባልበት ዘመን ላይ ደግሞ ደርሰናልና እስካሁን ደግሞ ቁርስ እያበሰልን ስለአንተም ተሞክሮ እናነሳለን። እሺ መልካም። እሺ ይሁን። ተመልካቾቻችን የእሁድ ቁርስ ፕሮግራማችን ይቀጥላል። ሼፍ ሆነን እንመለሳለን። አብሮነታቸውንም ከኛ ጋር እንቀጥላለን። ወደ ኪችናችን እያመራን ነው። በርካታ ነገሮች አሉ። ጸግሽ ዛሬ ሼፍ ልትሆን ነው። ደስ ይለኛል።